የደስታ ቀን ነው። የሚን ዝምታ እደበላለቅ መሬት መታ ትላላችሁ። ዛሬ ቤተሰብ አይደለም እንዴ? የዛሬ ቀን አሮ ነው። እኔ በደስታ በጉጉት እየጠበቅኩ እገኛለሁ ማለት ነው። እውነት ሲነግራቸው ይሄ ነገር በሚዲያ ሳይሆን በስልክ ነው ያወቅኩት። ሀይሚዬና ብሩኬ በአዲስ ነገር ያልጠበቃችሁ ነገር ይዞ ከች እያሉልን ነው ማለት ነው። 12 ሰዓት እንዴት ትደርሳለች እያላችሁ ጠብቁ ማለት ነው። የምሬን ነው ብላችሁ ሀይሚ ትላንትና እንደዛ ስትለው አላመንኩም ማለት በቃ አለ አይደለ። ብዙዎቻችን ደግሞ መስተካከል አለበት ስትሉ የነበረ ታስተካክለዋል ብዬ መልእክቴን 100% ማስተላለፍ ፈልጋለሁ። የምሬን ነው ብላችሁ ምን አለች ፋንቶ በሉኝ። ዛሬ ፍቅር ነው ትላላችሁ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ግን ጎንፋን ይዞኛል ይቅርታ አድርጉልኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ወዳችኋለሁ። እንግዲህ ወደ ገደለው ሲገባ ሀይሚዬ ከሀገር ልትወጣ ነው የሚለው ነገር አልሰማም መሰላችሁ? ኦ ይሄማ ህልም መሆን አለበት። ህልም በሉ ማርያም ከአንድ 3 ዩቱበሮች እንደዚህ ብሎ ሲያወሩ ሰምቻለሁ። ማርያም ነው የምላችሁ። ምንሽ ተረጋጉ እንጂ ተረጋጋ የሚለው ዘፈን ክፈቱና ተረጋጉ። ውድ የሆናችሁ እንዴ ምንሽ ሀይሚ የትም አትሄድም። አይገርማቸውም? ብሩኬን ጥላ የትም አትሄድም። ስለዚህ ሀይሚ የትም ከሀገርም አትወጣም፣ የትም አትሄድም። ከብሩኬ ጋር ፒስ ላይ ናቸው። እሺ አትሳሰቱ። እውነቴን ነው የምላችሁ። ስለዚህ መሳሳት የለባቸው። ወደ ራሳችሁ ተመለሱ። ሀይሚዬና ብሩኬ ሁሌም አንድ ናቸው። ከዚህ በፊት ምን አለች መሰላችሁ? የፈለገ እድል ቢመጣልኝ፣ የፈለገ ነገር ቢመጣልኝ እኔ ብሩኬን ትቼ የትም አልሄድም ብላለች። 100% ሆና ቃላ ተናግራለች ማለት ነው። ስለዚህ አትሳሳቱ ማለት ፈልጋለሁ ውድ የሆናችሁ። ስለዚህ መሳሳት የለብንም። ያልተጠበቅን ማውራት የለብንም። አሁን ላይ ደስተኛ ሆነን መገኘት አለብን ሁላችንም። ምክንያቱ ትላንትና እንደዛ በፍቅር ምናምን ሲሄዱ እኔ እንጃ ዛሬ በምን ይመጣሉ ምናምን እያልኩ አሰቡ ነበረ። ነገር ግን እነሱ በፍቅር እየመጡልን ይገኛሉ። አትሳሳቱ ማለት ፈልጋለሁ። የእውነቴን ነው የምላችሁ። ሀይሚና ብሩኬ ትላንትና ብዙ ነገር አውርተዋል። ብዙ ነገር ተናግረዋል። ይሄ ነገሮች ሁሉ የደረሰብን በኦዲየንስ ምክንያት ነው ተብለዋል። እንደሰማችሁ ከሆነ ሀይሚ ዝቅ አድርጎ ብሩኬን ከፍ ያደረጉ፣ ብሩኬን ዝቅ አድርጎ ሀይሚን ከፍ ያደረጉ፣ እንዲለያዩ ሀይሚ እንዲናት እየተባለ ከዛ ሌሎቹ ደግሞ ብሩኬ እንዲ ነው እየተባለ ተከፋፍሎ የሚሳደቡ ብዙ ናችሁ። ብዙ ስላችሁ ሀይሚ የሚደግፉ 10 ለብቻው የሚሳደባትም እንደዛው ሜቢ 20% የምትሆን ነው እንደዚህ የሚሳደቡ ሰዎችም ሆነ ሌላ ነገር የሚያወሩ። መልካም የሆኑ ደግሞ 80% ነው። ስለዚህ የ80% ነው የምበልጠው። አትሸበሩ ማለት ፈልጋለሁ። ሀይሚዬና ብሩኬ መቼም አይለያዩ። ሁሌ ነው የምናገረው ይሄ ቃል። እውነቴን ነው የምላችሁ። መቼም የማይለያዩ ልጆች ናቸው። ምክንያቱ መንገድ ላይ አይደለም የተገናኘው። የምሬን ነው የምላችሁ። ቤተሰብ ያወቁ ግንኙነቱ የእነሱ ግንኙነትና አትሳሳቱ ማለት ፈልጋለሁ። ሀይሚዬም ብሩኬም መለኛም ሀፍትሽም ሀኒም ሁሉም ቴክስት ተርድሮላችኋል። እኔ ብደረድርላችኋለሁ እዚህ ጋር አንብቡት ማለት ፈልጋለሁ። የብሬን ነው ብላችሁ በጣም ነው ደስ የሚለው። እስቲ አንብቡ እናንተ ብታንብቡ ደስ ነው ምላችሁ አይደለም? እስቲ